ሰላም ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ብዛ። ዛሬ ይዤላችሁ የመጣሁት ቃላት ምስረታ ነው ማለት ነው። አማርኛ ቃላቶችን እየመሰረቱ የማሳያችሁ ይሆናል። ባለ ሶስት ሆሄ የአማርኛ ቃላቶችን ይዤላችሁ መጥቻለሁ። እነዚህን ቃላቶች አብረን በጋራ የምናይ ይሆናል ማለት ነው። በመጀመሪያ ግን ለቻናላችን ቤተሰብ የሆናችሁ ቪዲዮ ላይክ እና ሼር አድርጋችሁ ጀምሩ። እንዲሁም ለቻናላችን አዲስ የሆናችሁ ደግሞ ቻናሉን ሳብስክራይብ በማድረግ ቤተሰብ ሁኑ። አሁን ቀጥታ ወደ ቪዲዮ እንሄዳለን። ኦኬ ዛሬ ተመልሻለሁ። ያው የተወሰነ ጊዜ ጠፍቼ ነበረ። ያው ዛሬ እንግዲህ በዚህ ቪዲዮ ተመልሻለሁ። ከእንግዲህ በኋላ በተከታታይ የምሰራ ይሆናል ማለት ነው። ባለ ሶስት ሆሄ ቃላቶችን ይዤላችሁ መጥቻለሁ። እነዚህን ባለ ሶስት ሆሄ ቃላቶች በደንብ አድርገን የምናይ ይሆናል ማለት ነው። እናንተም ከኔ ጋር እያነበባችሁ እንዲሁም ቪዲዮን እያቆማችሁ እየጻፋችሁ እስከ መጨረሻው አብራችሁ የተከታተሉ። አሁን ቀጥታ አብረን እያነበብን እንሄዳለን። ተከታተሉ። ከዚህ ላይ የመጀመሪያው ቃል ምን ይላል? ተተኪ ተተኪ ይላል። ተተኪ የሚለውን ስናይ ተ ማለት ከተቤተሰቦች የመጀመሪያ ፊደል ነው። ተ በተመሳሳይ ከተቤተሰቦች የመጀመሪያ ፊደል፣ ኪ ከቤተሰቦች ሶስተኛ ፊደል። እነዚህ ፊደላት ስርዓት ባለው መልኩ ደርሰናልባቸው። ተተኪ ተተኪ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ተማሪ ተማሪ ይላል። ተማሪ የሚለውን ስናይ ተ ማለት ከተቤተሰቦች የመጀመሪያ ፊደል ነው። ማ ከቤተሰቦች አራተኛ ፊደል፣ ሪ ከቤተሰቦች ሶስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርሰን ስናነባቸው ተማሪ ተማሪ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? ሸለቆ ሸለቆ ይላል። ሸለቆ የሚለውን ስናይ ሸ ማለት ከሸ ቤተሰቦች የመጀመሪያ ፊደል ነው። ለ ከቤተሰቦች የመጀመሪያ ፊደል፣ ቆ ከቤተሰቦች የመጨረሻ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርሰን ስናነባቸው ሸለቆ ሸለቆ የሚለውን ቃል ማግኘት እንችላለን። በቀጣይ ደረጃ ከዚህ ላይ ምን ይላል? ጠበቃ ጠበቃ ይላል። ጠበቃ የሚለውን ስናይ ጠ ማለት ከቤተሰቦች የመጀመሪያ ፊደል ነው። በ ከቤተሰቦች የመጀመሪያ ፊደል፣ ቃ ከቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርሰን ስናነባቸው ጠበቃ ጠበቃ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ምኞት ምኞት ይላል። ምኞት የሚለውን ስናይ ምን ማለት ከቤተሰቦች ስድስተኛ ፊደል ነው። ኞ ከኛ ቤተሰቦች የመጨረሻ ፊደል፣ ት ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቱ ስርዓት ባለው መልኩ ደርሰን ስናነባቸው ምኞት ምኞት የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ጠየቁ ጠየቁ ይላል። ጠየቁ የሚለውን ስናይ ጠ ማለት ከጠ ቤተሰቦች የመጀመሪያ ፊደል ነው። የ ከቤተሰቦች የመጀመሪያ ፊደል፣ ቁ ከቤተሰቦች ሁለተኛ ፊደል። እነዚህ ፊደላቱ ስርዓት ባለው መልኩ ደርሰን ስናነባቸው ጠየቁ ጠየቁ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? ኃይሌ ኃይሌ ይላል። ኃይሌ የሚለውን ስናይ ሀ ማለት ከቤተሰቦች የመጀመሪያ ፊደል ነው። ይህ ከቤተሰቦች ስድስተኛ ፊደል፣ ሌ ከቤተሰቦች አምስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርሰን ስናነባቸው ኃይሌ ኃይሌ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? ፀሐይ ፀሐይ ይላል። ፀሐይ የሚለውን ስናይ ፀ ማለት ከፀ ቤተሰቦች የመጀመሪያ ፊደል ነው። ሀ ከቤተሰቦች የመጀመሪያ ፊደል፣ ይህ ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርሰን ስናነባቸው ፀሐይ ፀሐይ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ሐመር ሐመር ይላል። ሐመር የሚለውን ስናይ ሀ ማለት ከቤተሰቦች የመጀመሪያ ፊደል ነው። መ ከቤተሰቦች የመጀመሪያ ፊደል፣ ር ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርሰን ስናነባቸው ሐመር ሐመር የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? አራት አራት ይላል። አራት የሚለውን ስናይ አ ማለት ከቤተሰቦች የመጀመሪያ ፊደል ነው። ራ ከቤተሰቦች አራተኛ ፊደል፣ ት ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርሰን ስናነባቸው አራት አራት የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ሙከራ ሙከራ ይላል። ሙከራ የሚለውን ስናይ ሙ ማለት ከቤተሰቦች ሁለተኛ ፊደል ነው። ከቤተሰቦች የመጀመሪያ ፊደል፣ ራ ከቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርሰን ስናነባቸው ሙከራ ሙከራ የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ ምን ይላል? ቃጠሎ ቃጠሎ ይላል። ቃጠሎ የሚለውን ስናይ ቃ ማለት ከቤተሰቦች አራተኛ ፊደል ነው። ጣ ከቤተሰቦች የመጀመሪያ ፊደል፣ ሎ ከቤተሰቦች የመጨረሻ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርሰን ስናነባቸው ቃጠሎ ቃጠሎ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ሙስና ሙስና ይላል። ሙስና የሚለውን ስናይ ሙ ማለት ከቤተሰቦች ሁለተኛ ፊደል ነው። ስ ከቤተሰቦች ስድስተኛ ፊደል፣ ና ከቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርሰን ስናነባቸው ሙስና ሙስና የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ዘመን ዘመን ይላል። ዘመን የሚለውን ስናይ ዘ ማለት ከዚህ ቤተሰቦች የመጀመሪያ ፊደል ነው። ማ ከቤተሰቦች የመጀመሪያ ፊደል፣ ን ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርሰን ስናነባቸው ዘመን ዘመን የሚለውን ቃል ማግኘት እንችላለን።
ቀጣይ ደግሞ ከዚህ ምን ይላል? ቅጣት ቅጣት ይላል። ቅጣት የሚለውን ስናይ ከማለት ከቤተሰቦች ስድስተኛ ፊደል ነው። ጣ ቀጣይ ቤተሰቦች አራተኛ ፊደል፣ ት ቀጣይ ቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው ምክንያት ደርሰናንባቸው ቅጣት ቅጣት የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ሽፋን ሽፋን ይላል። ሽፋን የሚለውን ስናይ ሽ ማለት ከሸ ቤተሰቦች ስድስተኛ ፊደል ነው። ፋ ከፈ ቤተሰቦች አራተኛ ፊደል፣ ን ከነ ቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው ምክንያት ደርሰናንባቸው ሽፋን ሽፋን የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ጀመረ ጀመረ ይላል። ጀመረ የሚለውን ስናይ ጀ ማለት ከጀ ቤተሰቦች የመጀመሪያ ፊደል ነው። መ ከመ ቤተሰቦች የመጀመሪያ ፊደል፣ ረ ከረ ቤተሰቦች የመጀመሪያ ፊደል። እነዚህ ፊደላቶች ስርዓት ባለው ምክንያት ደርሰናንባቸው ጀመረ ጀመረ የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ ምን ይላል? ወራት ወራት ይላል። ወራት የሚለውን ስናይ ወ ማለት ከወ ቤተሰቦች የመጀመሪያ ፊደል ነው። ራ ከረ ቤተሰቦች አራተኛ ፊደል፣ ት ከተ ቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው ምክንያት ደርሰናንባቸው ወራት ወራት የሚለውን ቃል ማግኘት እንችላለን ማለት ነው። ኦኬ እንደዚህ አድርጋችሁ ደጋግማችሁ ካነበባችሁ በኋላ ደግሞ ቪዲዮን እያቆማችሁ እየጻፋችሁ ማለማመድ ይጠበቅባችኋል። እንዲሁም በተመሳሳይ ደግሞ ቪዲዮን አቁማችሁ ፈጠን ፈጠን እያደረጋችሁ ማንበብ ይጠበቅባችሁ ማለት ነው። እንደዚህ እያደረጋችሁ ተለማመዱ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። ቪዲዮ ከተመቻችሁ ቪዲዮ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ኦንላይን መማር ለምትፈልጉ ታይ ላይ በማስቀመጥላችሁ ስልክ ቁጥር በ0901 06 81 28 ላይ በኢሞ በቴሌግራም እና በዋትሳፕ በመደወል ትምህርታችሁን መከታተል ትችላላችሁ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቀጣይ ደግሞ በሌሎች ቪዲዮ እስከምንገናኝ መልካም ጊዜ። ቻናል ሰንብት።